ሊሊዬ ወደ ቀድሞው ማንነቷ ጤንነቷ መመለሱ ደስ ያላችሁ እንግዲህ በላይክ ቪዲዮውን ይጀምሩ ማለት ነው። እንግዲህ ባቡሬም ሆነ አደይን ስላወቀቻቸው እንዲሁም ዴቭ ሆነው ሰርፕራይዝ አድርገዋታል ማለት ነው። እሱም ይሄን ቀን ነበር የምጠብቀው ተመልሰሽ ያንን ቀን ልታስታውሽ አልፈልግም በማለት እንግዲህ የአንገት ሀብል ስጦታ እና ኬክ ይዞላት መጥቷል። በአንጻሩ ደግሞ ወይዘሮ ብርቄ ወይንም ፍቅር እንግዲህ አደይን አሳልፋ ለመስጠትና እሷ ዴቭን ለማድረግ ለመውሰድ ያደረገችው ርቀት ምንም ስንዝር ሳትሄድ እንግዲህ ዶክተሩ እሷንና የቤዛን ወንድም በቁጥጥር ስር አውሏቸዋል ማለት ነው። እንግዲህ ቤዛ ያደረገችው ነገር አንዳንድ ጊዜ ደግሞ ለሷ በጣም ጥሩ ነገር አምጥቶ ቤዛ ያደረገችው ነገር ጥሩ አጋጣሚ ፈጥሮላታል። ምክንያቱም አንድ ነገር ያለ ምክንያት አልተፈጠረም። አንቺ እሷ ልገልሽ ስትፈልግ እንግዲህ አንቺ ማገገምሽ እሷ የቀየረችው መድኃኒት ነው ወይ እኔ ያዳነኝ በማለት ስትጠይቀው ባቡሬ ደግሞ አይደለም እሷ ዳነችሽ ማለት ሳይሆን እሷ የሰጠችሽ መድኃኒት አንቺን ህሊናሽን ስቶች ስለነበረ መድኃኒቶችን በትክክል እንድትከታተይ አድርጎሻል። አንዳንድ ነገር ለበጎ ነው ብለን ነው የምንለው ሲል ባቡሬም ተናግሯት ነበር። በጣም ተደስታ አደይንም አደይ እንግዲህ ዴቭንም ዴቭ እያለ በተራ ሁላቸውንም ስትጠራቸው ማመን ያቃታቸው ሰዓት ነበረ። እንግዲህ ወይዘሮ ፍቅር ደግሞ እንግዲህ አደይን እንደፈለግኩ አድርጌ አሲዤ እኔ ዴቭ ያገባኛል ብላ ያለችው ነገር አልተሳካላትም። ዶክተሩም እንግዲህ የቤዛን ወንድም ሲከታተል እንደነበረ እና ቤዛንም ሲከታተል እንደነበረ እናቅ ነበር። ሆኖም ግን በዛሬው ሰዓት ፍቅርንና የቤዛን ወንድም እንግዲህ ፍቅርም እንግዲህ ጅብ የላኩት ምን የላኩት ለምን አይፈራም ነው የሚባል ነገር አለና እኔ ወንድ ነኝ ወንድ ያጫውተኛል ብላ ዶክተሩ ጋር ቀጥ ብላ ነበረ ሄደችለት። ዶክተሩም ጋር ሄዳ አሁን ስታንኳኳ ግቢ ነበር ያላት። አሁን ዶክተሩም እንግዲህ ሲያዩት በጣም ነበር እየደነገጠው። ምን ተፈጠረ ብለው እናቲቱን በጣም እንግዲህ የደነገጡት። የፍቅርን እናትን ግን ዶክተሩ ማስደንገጥ አልፈለገም እና ይቺ ልጅ ምን አባቴ ባደርግ ይሻለኛል? በፍጹም እኮ ይቺ ልጅ እኔ እየመከርኩ ቢሄድም እኔ እንደሆንኩላት ልትሆንልኝ አልቻለችም ስትል የእናትነት ክብር ብሎ ደግሞ እሱ ይህንን ነገር ለእሳቸው መናገር የለብኝም ያስጨንቃቸዋል ብሎ እንግዲህ ነገሮችን ሚስጥር በራሱ አድርጎ ተመልሷል። ዶክተሩ ተመልሶ እንደወጣ ነበር መንገድ ላይ እንግዲህ ወይዘሮ ፍቅር ቂን እያለች እንግዲህ ከሱ ጋራ ስታወራስን እና አንቺ ተባባሪ ነሽ ወይ ነበር ያላት። አይደለሁም ስትል ነበር ግን ቀጥ ብላ ነበረ የሄደችው። ስለዚህ በጣም ዶክተሩም የሊሊን ራሷን ማወቅ ሲሰማ በጣም ነበር የተደሰተው። ለአደይ አይዞሽ እንግዲህ ከዚህ በኋላ ደስተኛ አድርጊያት ነበረ ያላት። እንዲሁም ደግሞ አደይ ጋር ደግሞ ስልክ ስታይ ሊሊ የማን ነው ስልክ በማለት ነበር የጠየቀችው። ስልኩ ይኸውልሽ እኔ ገጠር በሄድኩ ሰዓት ስልኬን ጥዬ መጥቼ ዴቭ የገዛልኝ ነው በማለት ነግራታል። ብቻ ሰርጉ አለፈ እንዳትይኝ ስትላት ኧረ አንቺን ጥዬማ አንቺማ ከጎኔ ሳኮኝ እኔ አላገባም ጭራሽ ገና ነው እናቴም ፍቃደኛ አልሆነችም አባቴም እንደዛው ነው ብቻ ጸሎት አድርጊልኝ በማለት ነበረ ያለፈችው። ከዛም እንግዲህ ባቡሬ ሰርፕራይዝ ያደርጋት እንግዲህ ባቡሬ እኔ እኮ የካንሰር ታማሚ ነኝ ነበር ያለችውና የማያውቅ መስሏት ነበር። ምክንያቱም በፊት እሷ ስትደብቀው ስለነበረ አውቃለሁኝ በቃ አሁን እኮ ወደ ጤንነትሽ እየተመለስሽ ነው፣ ካንሰር ህመሙ በጣም ወደ መዳን እየሄድሽ ነው ሲላት በጣም ነበረ የተደሰተችው። እውነት ነው ስትል አዎ እውነት ነው በቃ ከዚህ በኋላ አንቺና እኔ አንለያይም በጣም ነበረ የተደሰተው። ስለዚህ በጣም ተደሰተና እንግዲህ ያው ሀብሉንና ኬኩን አደረገላት። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶኝ እንግዲህ የእሱም ምክር ይዛ ነበረው ቀጥ ብላ ፍቅር ወደ ዶክተሩ የገባችው። ዶክተሩም ጋር መግባት ይፈቀዳል ወይ ብላ ከገባች በኋላ እንግዲህ ዶክተር አንድ ነገር ልነግርህ የመጣሁት ነገር አለኝ አለችው። ምንድን ነበረ አላት ማለት ነው። ምንድን ነው ሲላት አይ እናንተ መድኃኒቱን የቀየሩት ቤዛ ናት እያላችሁ ነው እና ግን የቤዛ ወንድም ለእናንተ ሊነግራችሁ ስለፈራችሁ እኔ በትክክል እነሱ እንዳልሆኑ ልነግራችሁ መጣ ስትል ጀመረች። ብርቄ ማለት ናት።
ከዛ ሲላት እርግጠኛ ነሽ ማን ነው የቀየረው ሲላት አደይ አለች። ከዛም በኋላ ሰላም ነህ ዶክተር ስትለው እንዴት ነሽ ብርቄ ሲላት በጣም ነበር የተናደደችው። ግን ስለ ዳኒና ስለ አደይ ልናገር ነው የመጣሁት። ዳኒ አንተን የሚሸሸው እንግዲህ አንድ እውነታ ያላወቅከው ነገር አለ። አደይ ሆስፒታል ውስጥ ያሉ መድኃኒቶችን እየቀየረች ታወጣለች። አደይ እንደዛ እያለ ምን የሚገርም ነው አላት። እንዴት እንደዚህ ታደርጋለች አላት። ሁሉንም ነገር በቤዛና በወንድሟ ተሳበበ እንጂ ያደረገችው አደይ ናት አለችው። አታደርገውም አላት። አድርገዋለች። አትሰማኝም እንዴ አለችው። በቃ ጨረሽ አላት። አዎ አለች። ስለዚህ ሆስፒታል ለማን ለመናገር እችላለሁ? ወይንስ ፖሊስ ጣቢያ ሄጄ ልናገር አለ። እንደዛ ብታደርጊ አልፈቅድልሽም። ግን ማን የላከሽ? ይሄን ተልእኮ ይዘሽ የመጣሽው ከማን ነው ሲል ነበር የጠይቃ። አስፈራራሽ ሰው አለ አለት። እኔ ማንም ያስፈራራኝ ነገር የለም። እውነታውን አደይ በስልክ ስታወራ ስለሰማሁት ነው። ዝም የማምንሽ ይመስልሻል እንዴ በማለት ዶክተር ይጠይቃታል። ስታወራ ሰምቻለሁ፣ እርግጠኛ ነኝ። አሰማኝም እንዴ አለችው ማለት ነው። አደይ መድኃኒቶችን ቀይራቸዋለች። አንቺ ለምንድን ነው በአደይ ላይ ጥላቻለሽ እንደዚህ ለማድረግ የፈለግሽው? ንገሪኝ እስኪ አላት። ኧረ እኔ ጥላቻ የለኝም ዶክተር አለ። እኔ ቢዛ ልካሽ ነው ወይንስ ወንድሟ አደይ እንዳደረገችው ብለሽ መምጣትሽ በጣም ታሳዘኛለሽ። ቆይ ግን እንደዚህ አይነት ተልእኮ የሰጠሽ ማን ነው እያለ ቢጠይቃት ማንም አይመስለኝም፣ የሆነ ነገርማ አለሽ። በራስሽ ተነሳሽነት ነው ወይንስ ሰው አዞሽ ነው ወይንስ በምንድን ነው ወይንስ የላከሽ ሰው አለ ብሎ አፋጠጣት። ከዛም በዚህ ልክ ሰውን ለመጣል መሞከር ተገቢ ነው ብለሽ ታስቢያለሽ አላት። ለማለት የፈለኩት ነገር እኮ ገብቶሻል? አልገባኝም ዶክተር፣ ምን ለማለት እያሰብክ ነው አለች። ትንሽ ጠብቂኝ አላትና ኢንስፔክተሩ ጋር ሲደውልባት እንግዲህ ከቅምጧ ብድግ ብላ እየፈረጠጠች ነበር የሄደችው። ከዛ እሱም ብርቄ ብርቄ ብሎ ቢጠራትም እንደው ምንም ከኋላ እየሮጠች ሄደች። ምክንያቱም እስኪ አንድ ሰው የፋርማሲ ሰራተኛ ካልሆነ በየት መንገድ ገብቶ ነው መድኃኒት ገብቶ የሚቀይረው? አደይ በሰዓቱ ሲጀመር እሷ ገጠር ከቤተሰቦቿ ጋር ነበረች። እሷ ይሄን ነገር ትዝም አላላት። በተጨማሪ ደግሞ ቤዛ ብትቀይር ፋርማሲስት ሆና ተቀጥራ ነው። አደይ በምን አይነት መንገድ ነው ገብታ መድኃኒት ትቀይራለች ብላ ይታመናል ብለው ማመናቸው በጣም የሚገርም ነገር ነው። እንደገና እየሮጠች እያለከለከች ሂዳ አንተ ጉር ሰራሃኝ አለችው። ምና ተረጋጊ። እንዴት ነው የምረጋጋው? አንተ አደይን አሳስራለሁ ብዬ ራሴ ልታሰር? ደግሞ ለዚህ ሁሉ ተጠያቂ አንተ ነህ። ቆይ እኔ ምን አደረግ? ያረከውንማ ሁሉ ነገር ታውቃለህ። ራስሽ እኮ ነሽ ከዚህ ላይ ልርዳችሁ አደይን ለመጣል የማላረገው ነገር የለኝም ብለሽ ሄድሽው እኔ ነኝ እንዴ አላት። አንተ ነህ ያምንሻል፣ አንቺን ሂጅ ብለህ ላከኛል እና በምን አይነት መንገድ ነው የሚያምነው? ሆስፒታሉ እንግባ አላት። ገብተንስ ከዚህ በኋላ ምንም አይነት ነገር እማደርግ አይመስለኝም፣ የገባሁበትንም በወጣሁበት ነበር ያለችው ማለት ነው። ከዚህ በኋላ ከአንተ ጋር መቀጠል አልችልም። አሁን ደግሞ ሀሳብሽን ቀየርሽው። ያው መጀመሪያ ዳኒ አንተ ነው ሁሉ ነገር እንዳደርግ ያደረከኝ በማለት እንግዲህ ጥላው ሄዳ ነበረ። ዶክተሩም እንግዲህ ወደ ፍቅር ቤት አምርቶ ነበረ። እንግዲህ አሾን አግኝቶት ነበር። አሾን ደግሞ አክሞ ስላዳነው አሾ ደግሞ የተከበሩ ዶክተሮች ይግቡ እያለ እንግዲህ ግቡ የእርሰው ቤት ነው እያለ እና እኔ አሁን ማን ነው ቤት ያለው ሰው አለ። እትዬ ናቸው ያሉት። ምን ነው በደህና ነው አለ። ፈልጋት ነው አለ። ትጠራልኛለህ? ግባ ግባ። ለምን እጠራለሁ? አንተን የመሰለ የተከበረ ዶክተር እዚህ ቆመህ ሰው ሊጠራልህ? ማንም ወጣት የሚገባበት በር ነው። ይግቡ አለና አንተን የመሰለ እያለ እንግዲህ አሹ ቀብራሬ እንግዲህ አስገባው ማለት ነው። እሺ አመሰግናለሁ በማለት እንግዲህ ያንን በሽታውን ስላላቀቀው ደስተኛ ሆኖ አስገባውና ብርቄ ታለች ሲል ደግሞ ብርቄ ማናት ሲል እንግዲህ ሩታ አስተካከለች ማለት ነው። እንግዲህ ሩታ ስታስተካክልላቸው ማናት ሲሉ በዚህ መካከል እንግዲህ ደግሞ ሰርፕራይዙን እንግዲህ የባቡሬ እናት ምድርታዋን እያቀለጠች መታ ተቀላቅላለች ማለት ነው። ከዚህ በኋላ ሊሊዬ ደስተኛ ሆና እንደምትቀጥል ነው። ዴቭም በጣም ተደስተዋል። ሁላችሁም የኔ ውድ በማለት እንግዲህ በተሰበሰቡበት ነው የአንገት ሀብሉን አንገቷ ላይ ያስገባላቸው።
በጣም ይሄ ወንድማችን በጣም ስለተደሰተ ሰርፕራይዝ አድርጓችኋል በማለት እንግዲህ ዴቭ ተናግሮ ነበረ። ወደ ፍቅር ስንመለስ የፍቅር እናት ብርቄ የምትባለው ሰራተኛ የታለች ሲሏቸው ሰራተኛ እኮ አይደለችም ብርቄ የኔ ልጅ ናት ሲሉት የእርስዎ ልጅ ናት እንዴ አለ። ምን አድርጋ ነው ልጄ ልጅሽ ናት እንዴ አንቺ አላቸው። አዎ ግን ምን አደረገች? ቆይችሊ ምን ባደርጋት ነው የሚሻለኝ? አሁንማ ጨጓራዬ ሊላጥ ነዋል። አይጨነቁ አለ። እንዴት አልጨነቅም ልጄ ምንድን እንዴ ለእናቷ እንዴት ብዬ ነው የምናገረው? የደም ግፊት ሊኖራቸው ይችላል። ልባቸው ቀጥ ቢልብኝ ይሳል። መከርኩ ምንም ልትሰማኝ አልቻለም። ቆይ ምን ልታደርጋ ነው? እሷ ያለች መስሎኝ ነው። እኔና እሷ ችግሩን እንፈተዋለን። ቀላል ነገር ነው ዶክተር አለችው። አዎ አትጨነቂ ማየ ጭንቀት ጥሩ አይደለም እና እኛ እንፈታዋለን በማለት ነበረ የወጣው። ሳትነግረኝ አሉት። አይ በቃ እኔና እሷ ተነጋግረን እንፈታዋለን፣ ይቅርታ አንተ ምን አጠፋ ልጄ በማለት እንግዲህ ዶክተሩ ተሰናብቶ ከነ ፍቅር ቤት ሲወጣ ፍቅርና የቤዛ ወንድም ደግሞ እንግዲህ አብረው ተገናኝተው ቁመው እያሉ የፍቅር እናት ራሱ ይቺ ልጅ ምን ላድርጋት? አንድ ቀን አስመስግዛኝ አታውቅም። ሁልጊዜ ስሞታ ነው የሚመጣብኝ፣ ሁልጊዜ ስለ እሷ ክፉ ነው የሚወራበት። ምን ይሻለኛል እያለች ነበር እናትም ስታስብ የነበረው። አሁን ተገናኝተው እንግዲህ አስመስለሽ ነው ወይ? አሁንስ እየጠበቅሽኝ ነው? አንተ ምን አስጠበቅ? እየጠበቅሽኝ ባይሆንማ ሂደሽ ነበር አላት። አይመለከትሽም ማለት ስላንቺ ያለ ነገር ሁሉ ይመለከተኛል። ቆይ አሁን ምን ሆነሽ ነው? አኮርፈሻል እንዴ? ዶክተሩ አስደበረሽ እንዴ አላት። በሷ አትቀልድ። ዶክተሩ በጣም አምሯል። ግዳሜ ካገኘኝ ያስይዘኛል። እስኪ ያደርጋታል። የማደርገውን እኔ አውቃለሁ። ምን ልታደርገው አለች። አይንሽን ጨፍኝ ብሎ እጁን እየሳማት እያለ ፍቅር እኔ እኮ እወድሻለሁ ብታቂ በልቤ ውስጥ ብዙ ተነቀሸሻለሁ እያለ ባካታታለኝ። ቆይ እኔ እሰራለታለሁ ዶክተሩን አንቺን የነካሽን ቆይ ምን ባላረገው እያለ ሲል ድንገት ዶክተር መኪናውን ይዞ እዛ ከቻለ። ከዛም እያያቸው ስለነበረ ለኢንስፔክተር ደውሎ ናና ውሰዳቸው፣ ፍቅርና የቤዛ ወንድም አብረው እዚህ ጋር ቆመዋል በማለት ኢንስፔክተሩን ተናግሮ እንግዲህ ፖሊስ አምጥቶ እጅ ከፍንጅ ተይዘዋል ማለት ነው። እንግዲህ ለሌላ ያሰበችው ቁፋሮ ለራሷ መግቢያ ሆኗል። ፍቅር የእጇን ያገኘችው እንግዲህ ከዚህ በኋላ ደግሞ አደይ እንግዲህ እና ሊሊ ሰላሟ ከተመለሰ የአደይና የዴቭ ጉዳይ ይቀጥላል ማለት ነው። ቀጣይ እስከምንገናኝ ሰላም ሁኑልን።